በዛሬው ቪዲዮአችን SX31 የሚባለውን ዋየርለስ ማይክ አንቦክስ እናደርጋለን። 3 ጥሩ ጎኖችን፣ 3 ደግሞ መጥፎ ጎኖችን ይዤላችሁ መጥቻለሁ። በስተመጨረሻ ይህን ማይክ ብትገዙ ያዋጣችኋል ወይስ አያዋጣችሁም የሚለውን ደግሞ መጨረሻ ላይ የራሴን የግሌን አስተያየት እሰጣችኋለሁ ማለት ነው። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሰብስክራይብ እንዳይረሳ። ናሁታ ቲዮ። እንግዲህ እንደምታዩት ይህንን ማይክ ስትገዙ SX31 ወይም ደግሞ 3-in-1 መልቲ ፈንክሽን ዋየርለስ ማይክሮፎን ነው። አንቦክስ ስታደርጉት ወይም ደግሞ ይሄ ነገር ታሽጎ ነው የሚመጣው። እኔ የተወሰነ ቼክ ስላደረኩት ነው። ሶ እንደዚህ አይነት ሉክ ነው የሚኖር። እንደዚህ ስባችሁ ታወጡታላችሁ። ሶ ማይኮች፣ ሁለቱ ማይኮች እነዚህ እንደምታያቸው እንደዚህ ይቀመጣሉ ማለት ነው። እዚህ ጋር እንደሚታየው ማይኮቹ ይቀመጣሉ። ይችኛዋ ደግሞ ሁለቱን ከካሜራ ከስልክ ጋር ኮኔክት የምታደርግ እንደ ሪሲቨር አይነት ዲቫይስ አለች ማለት ነው። ሲ ታይፕ ቻርጀር አለው፣ የአይፎን ቻርጀር ታይፕ አለው። ኤንድ እዚህ ጋር ደግሞ 3.5 ጃክ አለው ለካሜራ የሚሆን ማለት ነው። በመቀጠል ቻርጀር ይኖረዋል። ከዛ ደግሞ ይሄ 3.5 ሚሜ ጃክ ይኖረዋል ማለት ነው። ዋየርለስ ከካሜራ ጋር ለመጠቀም በምትፈልጉበት ጊዜ ቺኛዋን እዚህኛዋ ሪሲቨሯ ውስጥ ወይም ደግሞ ኮኔክት የምታደርገዋ ውስጥ ተሰኳትና ይሄኛውን ደግሞ ካሜራችሁ ላይ ማይክ የምትሰኩበት ቦታ ላይ ተሰካላችሁ ማለት ነው። ሶ በዛ መልኩ ሪከርድ ማድረግ ይቻላል። ሁለት ማይክ ይኖረዋል ማለት ነው። እንደምታዩት እንደዚህ አታች አድርገን መጠቀም እንችላለን ማለት ነው ይህንን ማይክ። ስለዚህ ወደ ጠንካራ ጎኖቹ እንሄዳለን። 3 አሪፍ ነገሮች አሉት ይህ ማይክ። የመጀመሪያው የዚህ ማይክ ጠንካራ ጎኑ ምንድነው? ባትሪ ላይፉ ነው። ባትሪ ላይፉ እጅግ በጣም ቤስት ባትሪ ላይፍ ያለው ማይክ ነው። እስከ 10 ሰዓት ድረስ ሪከርድ ማድረግ ትችላላችሁ፣ ወይም 10 ሰዓት ድረስ መቅረጥ የሚችል ማይክ ነው። ስለዚህ ብዙ ጊዜ ብዙ ስራዎች ከዛ አይበልጡም። ስለዚህ ባትሪ ላይፉ በጣም አሪፍ ሆኖ አግኝቼዋለሁ ማለት ነው። ሁለተኛው አሪፍ ጎኑ የዚህ ማይክ ምንድነው? ያለው ቻርጀር። እንደምታዩት ያለው ቻርጀር በአንዴ ሁለቱንም ማይኮች ቻርጅ እንድታደርጉ ይረዳችኋል ማለት ነው። ለምሳሌ ምናልባት አንዱን አርጋችሁ ከዛ አንዱን ምናምን እንድታደርጉበት ሳይሆን ሁለቱንም ማይኮች በአንዴ በእኩል ሰዓት ቻርጅ እንድታደርጓቸው የሚሆን የራሱ ቻርጀር አለው ማለት ነው። ስለዚህ አንዴ ሁለቱንም እኩል ቻርጅ አድርጋችሁ መጠቀም ትችላላችሁ። በጣም ይሄ ፊውቸሩ በጣም ደስ የሚል ፊውቸር ነው ማለት ነው። ሶ እንዲህ አድርጋችሁ ሁለቱንም ቻርጀሮች ሁለቱንም ማይኮች በእኩል ታይም በእኩል እንትን ቻርጅ ማድረግ ትችላላችሁ። ይሄ ሁለተኛው የዚህ ማይክ በጣም አሪፍ የወደድኩት ፊውቸሩ ነው ማለት ነው። ሌላኛው የዚህ ማይክ አድቫንቴጁ እዚህ ጋር እንደምትመለከቱት 3 አይከኖች አሉ። የተለያዩ እነዚህ አይከኖች ወይም ደግሞ ሞዶች ናቸው ማለት ነው። ስለዚህ በተለያየ ሞድ መቅረጽ ትችላላችሁ። ሳውንድ ሪዳክሽንም አለው። ሳውንድ ሪዳክሽን ወይም ደግሞ ኖይዝ ካንስሌሽን ሞድ ሁሉ ያለው የተለያዩ ሞዶች አሉት ማለት ነው። ሶ ቮሊዩሙንም መጨመር ትችላላችሁ። ሪከርድ የሚያደርግበትን ሬንጅ ወይም ደግሞ ካፓሲቲ መጨመር መቀነስ። በጣም ትንሽ ድምጾችን በጣም የሚያጎላ ከሆነ የተወሰነ ትቀንሳላችሁ። በጣም እንትን የሚልም ከሆነ እዚህ ጋር በመቀነስ ያንን መጠቀም ትችላላችሁ ማለት ነው። እነዚህ የዚህ ማይክ ጥሩ ጎኖች ናቸው። ሞስት ፕሮባብሊ ጥሩ ድምጽ ሪከርዲንግ አለው። በስልክ ሪከርድ በምናደርግበት ጊዜ ጥሩ የድምጽ ሪከርዲንግ አለው። ይሄንን ነገር እስቲ ኤክስፐሪመንት አድርገን እንመልከት። አሁን እንግዲህ የምትመለከቱት እኔ እየተጠቀምኩ ያለሁት ቦያ ዋየርድ ማይክ ነው። ስለዚህ ይሄንን ማይክ ቀጥታ ካሜራ ላይ ሰካና ያለውን የድምጽ ጥራት ደግሞ እስቲ እናያለን ማለት ነው። ስለዚህ እንደዚህ ታደርጉና የቦያውን ማይክ አውጥቼ ስሰካ ያለውን ልዩነት ታዩታላችሁ። ቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንግዲህ አሁን እየቀረጽኩ ያለሁት እንግዲህ በአዲሱ SX31 የሚባለው ዋየርለስ ማይክ ነው። ያለው ድምጽ ኳሊቲ
መስማት ትችላላችሁ። ለካሜራ ይሄንን ማይክ ለመጠቀም የምታስቡ ሰዎች ቶታሊ ለካሜራ አይሆንም። እንዳያችሁት ነው ድምፁ የሆነ ሚንተፋተፍ የሆነ ስፒከር ነው የሚመስለው። ከዛ በኋላ ደግሞ ትዝ ምናምን የሚል ሳውንድ አለው። እኔ እንደውም የተለያዩ ሞዶችን ሁሉ እያደረኩ ሞክሬ ነበረ። ለካሜራ አውቶማቲካሊ አይሆንም ይሄ በቃ ማይክ በጣም ድምፅ ያበላሻል። ኢቨን ኤዲቲንግ እንትን ላይ ራሱ ኢንሃንስ አደርጋለሁ ብትሉ እንትኑን ያበላሸዋል የድምፁን መጠንና ካሜራ ላይ ፊት አያደርግም። ይሄኛው ሌላኛው ባድ ፊውቸሩ የዚህ ማይክ ካሜራ ላይ አይሆንም ማለት ነው። ወደ ሁለተኛው እዚህ ማይክ መጥፎ ገጽታው በምንሄድበት ታይም እንደምታዩት ክብደቱ በጣም ትልቅ ማይክ ነው። ለምሳሌ ቲሸርት ላይ አንጠለጥላለሁ ኦር የሆነ ነገር ላይ አንጠለጥላለሁ ብትሉት ይሄንን ማይክ በቃ የተወሰነ እንትን ያደርጋል፣ ፌል ያደርጋል ልብሳችሁንም ይዞ ምናምን። ክብደት አለው። ማይኮች ደግሞ ቀለል ሲሉ ምናምን አሪፍ ናቸው። ይሄ ማይክ ባድ ፊውቸሩ በጣም ከባድ ነው፣ በጣም ትልቅ ነገር ነው። ዞሮ ዞሮ እጅ ላይ ይዞ ለማውራት ምናምን አሪፍ ነው። ነገር ግን ልብስ ላይ ምናምን ላሉ ነገሮች ክብደት አለው፣ የተወሰነች ክብደት አለችው። ያ ደግሞ ልብሳችን ፌል እንዲያደርግ ልብሳችን እንዲንጠለጠል እንዲወጣ ያደርጋል ማለት ነው። ይሄንን እንደ ባድ ሳይድ አይቼዋለሁ ማለት ነው። ወደ ዋጋው ስንመጣ በእኔ አስተያየት ይሄ ማይክ አይዶን ነው። ስለ ማይክ ብዙ ዲቴል አላቅም። ያለው የሚጠቀሙት ሪሶርስ ምናምን አድቫንስድ ማይኮች እስከ 30,000 40,000 ብር ካሜራ ጋር ኮኔክት እንደሚሆኑ አውቃለሁ። ግን ከነሱ አንጻር ይሄ ርካሽ ማይክ ሊባል ይችላል። ኦልሞስት ማርኬቱ ላይ ያለው ከ4,300 እስከ 5,500 ድረስ በዚህ ማርኬት ውስጥ በተለያየ ቦታ ይሄንን ማይክ በተለያየ አካባቢ ማግኘት ትችላላችሁ። ነገር ግን ምንም ስራ አያሰራችሁም። ስራ ካላሰራችሁ ደግሞ ዋጋው ፌር አይደለም። በቃ እናንተ አሁን ከካሜራ ጋር ጥሩ ነገር ሰራለሁ ብላችሁ አስባችሁ ማይክ ብትገዙ ምንም በቃ አይሰራላችሁም። እንዳያችሁት ነው፣ ቅድም ድምጽ ሪከርድ አድርጌ እንዳያችሁት ነው። ለካሜራ አይሆንም። ለስልክ ግን መሆን ይችላል። ለስልክ ቢሆንም ግን ደግሞ ሌሎች አሉ በሳይዝ ዋይዝ በጣም አነስ ያሉ በጣም ሲምፕል በጣም የሚያምሩ ማይኮች አሉና ይሄ ራሱ ለስልክ ሪኮመንድ የሚደረግ ማይክ አይደለም። እኔ አውቶማቲካሊ ይሄን እቃ እንድትገዙ ብዙ ሪኮመንድ አላደርግም በኔ አስተያየት ማለት ነው። ዋየርለስ ማይክ ግን ከካሜራ ጋር የሚሄድ ጥሩ ማይክ የምታውቁ ሰዎች ካላችሁ ሪኮመንድ አድርጉኝ፣ ኮመንት አድርጉልኝ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ። ናሁታ ቲዩብን ሰብስክራይብ ማድረግ እንዳትረሱ። ናሁታ ቲዩብ